ومنفس قدوس أحد أملاك آمين. نعمت بسم آب ومنفس قدوس أحد أملاك آمين. بسم آب أحد أملاك آمين. የተከበሩ አባታችን የዚህ ታላቅ ገዳም አበምኔት ክቡራን አበው ሊቃውንተ ቤተክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ቀደም ሲል ሲነገር እንደነበረው እጅግ አስጨናቂ የነበረውን ወራት አሳልፎ እንዲህ በቤቱ በቁጥር በዝተን እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። ያው ምዕመናን እንደምታስታውሱት ከወራት በፊት ወደ ቅጽረ ቤተክርስቲያን መግባት እንኳን ብርቅ እስኪሆን ድረስ ሌላው ቀርቶ እናት አባቶቻችን ሥጋውን ደሙን ለመቀበል ተዘጋጅቶ ለመቀበል በሚመጡ ሰዓት ከበር ተዘግቶባቸው የሚመለሱበት፣ አንዳንዶቹም ሥጋውን ደሙን ሳንቀበል ከምንቀር ብንሞት ይሻላል ብለው ብዙ እንግልት ሲደርስባቸው የነበረበት ወራት አልፏልና ይህንን ያሳለፈው ማን ነው? ስሙ የተመሰገነ ነው። እንደውም ምዕመናን የሚደንቃችሁ እዚሁ ከተማችን ውስጥ አንድ የተከሰተ ነገር ልንገራችሁና ወደ ትምህርት እመጣለሁ። ምዕመናን ወደ ቤተክርስቲያን በመግባት በጣም ይከለከሉ በነበረበት ወቅት ከደጅ ይመለሱ ነበር። ያ የጥበቃ ሰራተኛ ቆሞ ቆራቢ ነህ ይላል። አዎ ካለ ያስገባል፣ አይ ካለ ይመልሳል። አንድ የበሩ መደበኛ ሰሞነኛ ዲያቆን ለመቀደስ በጠዋት ተነስቶ ወደ ቅጽረ ቤተክርስቲያኑ ሊገባ ሲል የጥበቃ ሰራተኛ ያስቆመዋል። ወዴት ነህ ብሎ ጠይቀዋል። ቀዳሽ ይለዋል ዲያቆኑ። የጥበቃ ሰራተኛው ቆራቢ ብቻ ነው የምናስገባው አለው። ይህንን ዘመን ያሳለፈልን አምላካችን ክብር ምስጋና ይድረሰው። ምስጋና ይድረሰው። ስለ እናንተ ሲያማልዱ በሉት ይናፍቋችኋል። ሁለተኛ ቆሮንቶስ ምዕራፍ 15 ምዕራፍ 9 ቁጥር 14 ላይ ተጽፎ የሚገኝን ኃይለ ቃል መነሻ አድርገን በሚኖረን አጭር ጊዜ እንማራለን። እግዚአብሔር አምላካችን በቸርነቱ በምሕረቱ ምስጢሩን ጥበቡን ገልጦ እንዲያስተምረን እንዲመክረን የእሱ ቅዱስ ፈቃዱ ይሁንልን። ስለ እናንተ ሲያማልዱ ይናፍቋችኋል ይላል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ ላይ ስለ ቅዱሳን መላእክት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን ሰማዕታት፣ አጠቃላይ ቅዱሳን ብለን ስለምንጠራቸው የሚደረገውን አገልግሎትና ፍቅር በተለይ የቆሮንቶስ ምዕመናን ለቅዱሳን የሚያደርጉትን አገልግሎት ካደነቀ በኋላ ቅዱሳኑ ስለ እናንተ ሲያማልዱ ይናፍቋችኋል ይላል። ስለ እናንተ ሲያማልዱ ይሏችኋል፣ ይናፍቋችኋል። በእናንተ ላይ ከሚሆነው ከሚረጭነው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን? እግዚአብሔር ይመስገን ይላል። ቅዱስ ጳውሎስ በዚህ ስፍራ የማይነገረው ወይም ሊነገር የማይቻለው የእግዚአብሔር ስጦታ ብሎ ያደነቀው የቅዱሳንን አማላጅነት ነው። ስለዚህ ይህን ቃል መነሻ አድርገን ስለ እናንተ ሲያማልዱ ይናፍቋችኋል በሚል ርዕስ የቅዱሳን አማላጅነት ለምን እንዳስፈለገ እኛ ኦርቶዶክሳውያን ክርስቲያኖች
ገብርኤልን፣ የቅዱስ ሚካኤልን፣ የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያምን፣ የጻድቃንን የሰማዕታትን አማላጅነት ለምን እንደምንጠይቅ ይህስ እግዚአብሔር ፈቅደው እንደሆነ እንዳልሆነ አስተን አምልተን እግዚአብሔር በገለጠልን መጠን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እንደምታውቁት ምዕመናን በኦርቶዶክሳዊ ቤተክርስቲያናችን እንደ ቅዱስ ገብርኤል ያሉ ቅዱሳን መላእክትን፣ እንደ ቅዱስ ጊዮርጊስ ያሉ ሰማዕታትን፣ ጻድቃንን፣ ቅዱሳንን ሁሉ አማልዱን ብለን እንጸልያለን፣ እንለምናለን። በዓላቸውን እናከብራለን፣ አማላጅነታቸውን እንማጸናለን። ይህ ሲሆን ታዲያ ጥያቄ የሚያነሱብን አሊያም እኛ ራሳችን የምንጠይቀው ነገር አይጠፋም። የቅዱሳን አማላጅነት ለምንድን ነው ያስፈለገው የሚለውን በደንብ መረዳት ያስፈልጋል። አያስፈልግም? ያስፈልጋል። እርግጥ ነው የቅዱሳኑን የመላእክቱን የጻድቃኑን አማላጅነት አምናችሁ ነው የተሰበሰባችሁ። ነገር ግን ዘወትር ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁሉ ስለሚል ሃይማኖታችንን ለማጽናት እንዲህ ያለው ትምህርት እጅግ አስፈላጊ ስለሆነ ይህን ማንሳት ያስፈልጋል። እግዚአብሔር አስቀድሞ በማቴዎስ ወንጌል ላይ በግልጽ እንደተናገረው ለምኑ ይሰጣችኋል፣ መዝጊያን አንኳኩ ምን ይላችኋል፣ እሹ ታገኛላችሁ ብሏል። ስለዚህ ሁላችን ወደ እግዚአብሔር ብንለምን እግዚአብሔር ጸሎታችንን ይሰማል። ይህንን እናምናለን። ታዲያ እግዚአብሔር የእኛን ጸሎት የሚሰማ ከሆነ ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል ካለ የቅዱሳን አማላጅነት ለምንድን ነው ያስፈልገው? አንዳንድ ሰዎች እኔ በቀጥታ ልጠይቀው እየቻል በመላእክቱ በኩል በጻድቃን በኩል በቅዱሳን በኩል መለመን ያስፈልገኛል። እንደው ሌላውን ሁሉ አምኜ የቅዱሳንን ምልጃ ሳልጠይቅ በቀር ይህ ቀረበ እግዚአብሔር ይኮንነኛል ወይ የሚል ጥያቄ ያነሳሉ። ስለዚህ የቅዱሳን አማላጅነት ለምን እንዳስፈለገ እንማራለን። እግዚአብሔር በቸርነቱ እንዲያስተምር ቅዱስ ፈቃዱ ይሁንልን። በመጀመሪያ ምዕመናን በአጭር ቃል ምልጃ ማለት ምን ማለት እንደሆነ መተርጎም ያስፈልጋል። ማማለድ ማለት ምን ማለት ነው ሲባል በአጭር ቋንቋ ማማለድ ማለት መለመን፣ ማስታረቅ፣ መጸለይ የሚል ትርጉም አለው። እስቲ በሉ መለመን፣ ማስታረቅ፣ መጸለይ። ማማለድ ነው ትርጉሙ። ግን መጸለይ ሁሉ ምልጃ አይደለም። ለምሳሌ አንድ ሰው እግዚአብሔር ወይ ይቅር በለኝ ብሎ ሊጸልይ ይችላል። ይህ ጸሎት ነው፣ ግን ምልጃ ተብሎ ሊጠራ ይችላል። ማማለድ የሚባለው አንድ ሰው ስለ ራሱ ሳይሆን ስለ ራሱ ይጸልይ፣ ስለ ሌላው ሰው ወንድሜን ማረው፣ እህቴን ማራት፣ ይቅር በላት ካለ ይህ ሰው አማለደ ይባላል። ስለዚህ ማማለድ ማለት ስለ ሌላው መጸለይ ነው። ቅዱሳን መላእክት፣ ቅዱሳን ጻድቃን ስለኛ ያማልዳሉ ስንል እንደ ጌታ የተራራ ይመስል የሚገሳቸው የሚቃወሙ ሰዎች አሉ። ያማልዳሉ ማለት ስለኛ ምን ይላሉ ማለት ነው? ይጸልያሉ፣ ይለምናሉ ማለት ነው። ምልጃ ነው። በምልጃ ሂደት ውስጥ ምዕመናን ሶስት ወገኖች ያስፈልጋሉ። ስንት ወገኖች? እንደው ለእናንተ ቀረብ ላድርገውና በሀገራችን ባህል አንድ ወንድ አንዲትን ሴት ለማግባት ሲፈልግ ወደ ልጅቷ ቤተሰብ ምን ይልካል? ሽማግሌ ይልካል። ያው በእርግጥ አዳራሽ ተከራይተው ከጨረሱ በኋላ ነው። ቢሆንም ግን ወደ ልጅቷ ቤተሰብ ምን ይልካል? ሽማግሌ። ምን አድርጎ ነው እነዚህን ሽማግሌዎች የሚልከው? አማላጅ አድርጎ ነው። የሚማለደው ማን ነው? የልጅቷ ቤተሰብ። አስማላጁ ደግሞ ማን ነው? አማላጅ ላኪው ማን ነው? ልጁ ነው። ስንት ወገን አየር ማለት ነው? ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ስንት ወገን? ሶስት ወገን። በዚህ ደግሞ ሽማግሌዎቹ አማላጆች ናቸው። ምን አይነት ሽማግሌ ነው የሚልከው? በሰፈር የተከበሩ ከነስማቸው ሽማግሌዎች፣ አረጋውያን፣ ግርማ ያላቸው ሞገስ ያላቸውን ሰዎች መርጦ ወደ ልጅቷ ቤተሰብ ይልካል። ግን ምዕመናን ይህን በማድረግ ፈንታ ይህ ልጅ እንዲያው ሰፈር የተጠበቁ ልጆች ሰብስቦ ቢልክስ ይሰጣል አይሰጣም? እንዲያው ከንቀት ተቆጥሮ ከዚያ በኋላ ሰላምታ ላይኖራቸው ይችላል። ስለዚህ የሚልካቸው አማላጆች ማንነት ለዚያ ቤተሰብ ያለው ምን ያሳያል? ወይ አክብሮት ያሳያል፣ ወይ ንቀት ያሳያል።
ሊያከብረን ነው የላካቸውን ሽማግሌዎችን ተመልከቱ ብለው ያ ቤተሰብ ይደሰታል፣ ያከብረዋል። ስለዚህ የአማላጆቹ ማንነት ለተማላጁ ያለንን ምን ያሳያል? አክብሮት ያሳያል። ከነጋራችሁ ይሆናል። ሌላው ሽማግሌ ሲልክ ይህ ሙሽራ እኔ ዙሪያ ልብን ከሚሄድ ሽማግሌ ከምልክ እኔ ራሴ ለምን ሄጄ አልጠይቅም ብሎ እንደ ልብሱ በደንብ ለብሶ ሄዶ ልጃቸውን ሱፍ ቢል አክብሮቱ ወይስ ንቀት ነው? ንቀት ነው አይደለ? በቀጥታ ላይ ልምጣ ካለ ከንቀት የሚቆጠረው የመጨረሻው ይህ ልጅቷን አባት ወይም የልጅቷን እናት የልጅቷን ወንድም እህት ሽማግሌ አድርጎ መላክ ይችላል? መልሱ ነው። ለምንድን ነው የማይችለው? እነሱ ተማላጅ ናቸው እንጂ ምን አይሆንም። ምን ነው ለሃይማኖት ወንድም መልሱ። ተመልከቱ፣ አሁን ይህን የተነጋገርነው ወደ ሃይማኖት እናንተ ተማላጅ ማለት ነው እግዚአብሔር። አማላጆች የምንላቸው ምናምን ነው? ቅዱሳን። እኛ ምን እናደርጋለን እኮ አንዳችን ለአንዳችን እንጸልያለን። ውጤቱ ላይ ግን ቅዱሳን ይበልጣል፣ ጸሎታቸው ተቀባይነታል። ይህ ሙሽራ የአገር ያስፈለገ ሰው መጥቶ ሽማግሌዎችን መላኩ ለልጅቷ ቤተሰብ ያለውን ምን ያሳያል? አክብሮት ያሳያል። እኛ ወደ እግዚአብሔር ቀጥታ ለምትወደናል እንጸልያለን፣ ግን ደግሞ ብለናል ገብርኤልን መርጠን እመቤታችንን መርጠን ቅዱሳንን መርጠን አማልዱን ስንል ከቅዱሳኑ በላይ እያከበርን ያለነው ማለት ነው እግዚአብሔርን። እኛ በአንተ ፊት ለመናገር አይገባንም። በአንተ ፊት የምንናገርበት አንደበት የለንም። በፊትህ ሞገስን ያገኘች እናት በፊትህ ሞገስ ያገኙ ቅዱሳንን አማላጅ አድርገናል ብለን ስንጠይቅ በዚህ ንግግራችን የምናከብረው ከአማላጆቹ በላይ ተማላጁን ማንሆን እግዚአብሔር። ስለዚህ ቅዱሳን ያማልዳሉ በማለቱ በጣም ልትረዱት የሚገባው ብለናል። እያከበርን ያለነው እግዚአብሔር ሆኑ። ሌላው ቅዱሳን ያማልዳሉ ማለት በሌላ ቋንቋ ሁሉም ማድረግ አይችሉም። ከእነሱ በላይ ማናለ ማለት ነው እግዚአብሔር አለናል። በቅዱሳን አማላጅነት ውስጥ የእግዚአብሔር አምላክነት፣ በቅዱሳን አማላጅነት ውስጥ የቅዱሳን ማስመራነት በግልጽ የሚታይበት ነው። ስለዚህ የቅዱሳን አማላጅነት መነሻው ነው። የቅዱሳን አማላጅነት ለምን አስፈለገ የሚለው ግን አራት ነገሮችን በዚህ ትምህርታችን እንመለከታለን። የመጀመሪያው ምን ማለት የቅዱሳን አማላጅነት ለምን አስፈለገ ስትባሉ አጭር መልስ እኛ በልክ ኃጢአተኞች ስለሆነ ምን ስለሆነ ምን አይደለም ኦርቶዶክሳዊነትና አሁን ሌላ ቦታ ይቼ ኃጢአተኛ ነው አይደለም የሚሰዋል ደፋ ግን ኃጢአት የለብኝም ማለት ራሱ ኃጢአት ነው። ኃጢአት የለብኝም ብንል ራሳችንን እናስሳለን። ወደትም ለእኛ ውስጥ የለም ይላል ቅዱስ ዮሐንስ በመልእክቱ። ለእግዚአብሔር ዳዊት ደግሞ አንተን ብቻ በደል በፊትህም ክፋትን አደረግሁ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ይላል። አንተ ሁሉ በድላል ብለህ ተናግረሃል፣ ያልከው ቃል እውነት ሆነ ይገኝልህ እኔም በድዬ ተገኘ ይላል። ስለዚህ እኛ ሁላችን በእግዚአብሔር ፊት ምንድን ነን? ኃጢአተኞች። ኃጢአት ደግሞ ጸሎት በእግዚአብሔር ፊት ተቀባይነት እንዳያገኝ ያደርጋል። ዮሐንስ ወንጌል ምዕራፍ 11 ምዕራፍ 9 ከቁጥር 38 ላይ እንዲህ የሚል ቃል ተጽፏል። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር ይላል እርሱም ይሰማዋል እግዚአብሔር እንጂ ኃጢአተኞችን እንደማይሰማ እናውቃለን። ምኖችን እንደማይሰማ ይህን የተናገረው ማለት ሰላችሁ ክርስቶስ አንድን አይነ ስውር ሆኖ እንዲሁም ግንባር ብቻ ሆኖ የተፈጠረ አንድ ሰው አግኝቶ ነበረ። ክርስቶስ ይህንን አይነ ስውር አይኑን ሊያበራለት ወደደ። ስለዚህ አቡነ ጴጥሮስና መሬት ላይ እንትፋል ምራቅ ቅዱስ ኤፍሬም ሶርያዊ ይላል መሰላችሁ ጌታ ሆይ የኑሩን ኃይል ባበራህ ጊዜ ላድነው ነው ብለህ ፊቱን አልተፋበትም። የተፋኸው ምን ላይ ነው? አክብረኸው መሬት ላይ የተፋኸው። ለእኔ ለኃጢአተኛው ግን ከፊቴ ላይ ትፍ በልብኝ በፈቃድ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። ለሁላችን ያብራል። ክርስቶስ ምትፍ አለና አይን ሰራለ ይህንና የሰሪውን መጠመቂያ ተጠመቃ ነው።
ክርስቶስ ጸሎት ተጠመቁ ይላል። ካያችሁ ተጠመቃለው ሄደ፣ ተጠምቆ መጣ። ሲመጣ እውር ሆኖ የተወለደው ሰው ዓይኑ በርቶ እያየ መጣ ማለት ነው። ተመልከቱ። አሁን የሚያዩት ዓይኑ መብራቱ ሳይገርማቸው በጣም ተበሳቸው። አንተ አሉት ይህ ሰው ኃጢአተኛ ነው አሉት። ግብግባው ነው ይህ ሰው ምንድን ነው? ክርስቶስ ነው። ኃጢአተኛ ነው አሉት። ዓይነ ስውር ሆኖ የተወለደው ሰው ለመድኃኒት አላነሳም። ዓይነ ስውር እኔም አውቀው ኃጢአተኛ መሆኑን ሳይሆን ዓይኔ ምንም ማለት ነው እንዳበራ በዚያ ላይ ደግሞ ኃጢአተኛ ቢሆን ኖሮ ፈቃዱን የሚያደርግ ሰው ቢኖር እግዚአብሔር እሱ ይሰማል እንጂ ኃጢአተኞችን እንደማይሰማ እናውቃለን። ኃጢአተኞችን ምን አይነት አይሰማም። ኃጢአት ጸሎት እንዳይሰማ ያደርጋል። ቅዱስ ጴጥሮስ ደግሞ በመልእክቱ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም በጸሎታቸው ተከፍተዋል። እግዚአብሔር ከኃጢአተኞች ጸሎት ይልቅ የጻድቃንን ጸሎት ይሰማል። ነገር በሶስት ይጸናል። የያዕቆብ መልእክት ምዕራፍ 5 ላይ ደግሞ የጻድቅ ሰው ጸሎት በሥራ እጅግ ኃይልን ታደርጋለች። ኤልያስ እንደኛው ሰው ነበረ። ዝናብ እንዳይዘንብ ጸለየ፣ 3 ዓመት አልዘነበ። መልሶ እንዲዘንብ ጸለየ፣ ዘነበ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ስለዚህ ምናል የመጀመሪያው የቅዱሳን አማላጅነት ያስፈልገው እኛ ኃጢአተኞች ስለሆንንና እግዚአብሔር ከኃጢአተኞች ጸሎት ይልቅ የጻድቃን ጸሎት ስለሚሳት። ሦስቱን ጥቅስ የነገርኳችሁ ከአዲስ ኪዳን ተመልከቱ። ቅዱሳን ያማልዱኝ ስለ አንድ ሰው እያለ ያለው እኔ ምንድነኝ እያለ ኃጢአተኛ ነኝ እያለ የቅዱሳን አማላጅነት አያስፈልገኝም ሲል በተዘዋዋሪ ምን የለብኝም እያለ ኃጢአት የለብኝም እያለ ይህንን ትሕትና ለሁላችን ያደላል። የቅዱሳን አማላጅነት ያስፈልገው እኛም ታገኘ ስለሆነ እግዚአብሔር ደግሞ ይህን ይወደዋል። ይገርማቸዋል። ትሕትና ይወደዋል። ቅዱሳንን አማልድ ሲል ደስ ይለዋል። በዚህ በወንጌል አንድ የተባለ ታሪክ አለ። አንዲት ሴት ልጇ ታመመባትና ወደ ክርስቶስ መጣች። ጌታ ሆይ ልጄን ፈውስልኝ፣ ልጄን ፈውስልኝ ብላ ደጋግማ ጮኸች ይላል። ሴቲቱ ስትጮህ ኢየሱስ ግን ዝም አለ ይላል። ምን አለ? ዝም አለ። ደጋግማ ጮኸች፣ ክርስቶስ ዝም አለ። በኋላ ጩኸቷ በጣም ሲበረታ ሐዋርያቱ ጌታ ሆይ ከኋላችን ትጮኻለችና ይችን ሴት አሰናብታት አሉት። ይህን ጊዜ ጌታ ዞር ብሎ አናገራት። የዚህችን ሴት ልጇን ፈወሰላት ይላል። ልባርጎ ሆና ይህች ሴት ደጋግማ ስትጮህ ክርስቶስ ምን አለ? መልሱልኝ። ዝም አለ። መልስ አልሰጠም። ለምን ይሰጣችኋል ያለ ክርስቶስ ዝም አለ። ለምንድን ነው ዝም ያለው? ብዙ ምክንያት አለ። አንደኛ ሆነ እግዚአብሔር አንዳንዴ መልስ ባለመስጠቱ መልስ ይሰጣል። ከሰው ንግግር የማን ዝምታ ይሻላል? የእግዚአብሔር ዝምታ ይሻላል። ዝምታ ራሱ መልስ ነው። እዚህ መካከል ተማሪዎች ትኖራላችሁ። ድሮ ተማሪዎች እያለን እኛ ፈተና ስንፈተን መልስ የለም የሚል ታስታውሳላችሁ? መልስ የለም ይባላል። መልስ የለም ራሱ ምንድን ነው? መልስ ነው። አንዳንዴ መልስ የለም ብሎ መልስ ሊሰጥ ይችላል። ለምንድን ነው ግን ዋናው አሁን ያነሳ ነው። ይህች ሴት ደጋግማ ስትጮህ ሐዋርያቱ ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። ክርስቶስ ልጇን ፈወሰላት ይላል። አሁን ዛሬ ወስደን ቅዱስ ገብርኤል ፊት እናለቅሳለን። ቅዱስ ገብርኤል ጌታ ሆይ ከኋላዬ ይጮኻሉና አሰናብታቸው ይላል። በሁላችን የሆነ ቅዱስ ገብርኤል ከመሬታችን አመስናት ነው። ከቅዱስ እናለቅሳለን። ጌታ ሆይ ከኋላዬ ይጮኻሉና ኑሮላቸው አሰናብታቸው ይላል። እግዚአብሔር ይህን ፍቅርና ይፈልገዋል፣ ይወደዋል። እኛ አሁን ቅዱሳን ያማሉ እኛ የምንናገርበት አንድ የለንም ስንል ከክርስቶስ በቀር ለቅዱሳን የቀረበ የሚመስላቸው ሰዎች አሉ። አይደለም። እኛ የናቅነው ራሳችንን ነው። በዚሁ በሉቃስ ወንጌል ምዕራፍ 6 ላይ አንድ የተከሰተ ታሪክ አለ። ቅዱስ ጴጥሮስና ወንድሞቹ በገሊላ ባህር ዓሣ ሲያጠምዱ አድረው ይላል። ዓሣ ሲያጠምዱ አድረው ጌታችን
በማለዳ መጣ። ሌሊቱን ሙሉ አጥምደው አንድ አሳ ያዙ። በኋላ ክርስቶስ ታንኳቸውን ተውሶ በታንኳቸው ላይ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው ይላል። ቅዱስ ጴጥሮስ ገና አውቀው ክርስቶስን ለመጀመሪያ ጊዜ ያየበት ቀን ነው። ቀረብ ካለና ጌታ ሆይ ሌሊቱን ሙሉ ስናጠምድ አንድም ዓሣ እንኳን አልያዝንም አለ። ነገር ግን መረቡን ስለ ቃልህ እንጥላለን አለ። ስለምን? ጴጥሮስ 50 ዓመት አሳጥምዷል። ምዕመናን 50 ዓመት ከ5 ዓመት ጀምሮ 55 ዓመቱ ላይ ነው ጌታ ያገኘው። 50 ዓመት ስራ እንዳለው ግን እኔ 50 ዓመት የሰራሁበት ነው አንተ አትነግረኝም አለ። ጥርሴን የነቀልኩበት ሙያ ነው አለ። ስለ ቃልህ መረቡን ምን እንላለን? እንጥላለን። መረቡን ወደ ጥልቁ ጣሉ። ሲጥሉት እጅግ ብዙ ዓሣ ያዙ። መረቡ በዓሣ ተሞላ፣ ሊቀደድ ደረሰ። ይህ ጊዜ ቅዱስ ጴጥሮስ ደነገጠ፣ ፈራ። ምን አስፈራው መሰላችሁ? በዚህ ባህር ውስጥ ዓሣ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትና እንዴት ያውቀት የሚመለታል። ከጌታችን እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ ያለው ይላል። እስቲ በሉ ኃጢአተኛ ነኝና ከኔ ተለይ። አይገርም? አሁን ጴጥሮስ የጠራው ክርስቶስ ነው ራሱ በአንተ ፊት መናገር አይገባንም ስንል ኃጢአታችንን እያመንን ነው ምዕመናን። ስለዚህ ቅዱሳን አማላጅነት ያስፈልገው መጀመሪያ እኛውንም ስለሆነ ነው ኃጢአተኞች። ሁለተኛው ነገራችን ምዕመናን፣ ሁለተኛው ከእኛ ልመና ወደፊት የቅዱሳን ልመና ስለሚሻል አሁን ከእኛ ጸሎት የቅዱስ ገብርኤል ጸሎት ይሻላል አይሻልም? ምን መሰላችሁ ይሻላል? እኛ ለራሳችን አስበን ከምንጸልየው ጸሎት ቅዱሳን ለእኛ የተሻለ ነገር ይጸልያል። እኛ እኮ የምንጸልየው በጣም ጥቃቅን ነገር፣ ጸሎታችን ጥቂት ነው፣ ስጋዊ ነው፣ ምድራዊ ነው። ስለ እሱ ነገራቸው ስራ የለኝነት ለስራ አገኘሁ ውጭ አገር የነበር ተሳካ ብትከዛ የሚያስለት እንደ ምላሰኛ ነበር ቋንቋ ለሰበሰበልኝ ጊዜ ከስዬ ነበር የሚሰጣቸው ለምስሐ ቃል ጊዜ ነበር ምላለ የለም። የእኛ ልመና ጊዜያዊ ነው፣ የቅዱሳን ልመና ግን ዘላለማዊ ነው። ስለዚህ ከእኛ ጸሎት ለእኛ የሚሻለን የመማለ ነው። አንድ ልጅ ብላ መሰላችሁ ሰንበቴ ቤት አባቱ ይዘው ይሄዳሉ እና ሰንበቴ ቤት ቆሎ ሲታደል አንድ ትልቅ አባት ናቸው የሚያዘብሉት እያወሩ ያድላሉ። ቆሎ ከሌላ ናቸው ነው እና ይህንን ሕፃን ዝገናሉ ሲሉት አይ እርሶ ዘግኖ ይስጡኛል። ደስ አላቸው። እንደ ጨዋ ልጅ ነው ብለው ዘግነው ሰጡት። ከሰጡት በኋላ ግን ከነከናቸው። ተመለሱና ለምን ማሙሽ ለምን ነው እርሶ ዘግነው ይስጡኛል ከዋሉት አይ የእርሶ እጅ ትልቅ ስለሆነ ነው አለ። ምዕመናን ከእኛ የቅዱስ ገብርኤል ትልቅ ይጠልቃል አይደለም? እኛ የምንለምነው ትንሽ ነው፣ ጊዜያዊ ነው፣ ምድራዊ ነው። ጸሎታችን ምድር ላይ የተወሰነ ነው። እንደ ይቅርታ አድርጉልኝ ምዕመናን። ለምሳሌ አሁን እዚህ ቤተክርስቲያን ያለ ምዕመናን እንደው የሚችለን ሊገኝ በአንድ ትልቅ አውቶቡስ ወደ ገዳም ጉዞ ብናደርግ ከኔ ጋር ናችሁ? ወደ ገዳም በአውቶቡስ ተሳፍረን ብንሄድ አያድርገውና ይዟቸው ምሳሌ ነው። አያድርገውና አውቶቡሱ ከሾፌሩ ቁጥጥር ውጭ ሆነ ወደ ገደል ነው ቢሄድ ሁላችን እንጫዋለን። ወደ ማለት ምናምን ብለን ግን አልተሳካም። መኪናው ወንዝ ውስጥ ገባ ነው ምሳሌ ነው ይሆ ወንዝ ውስጥ ገብቶ መስጠም ጀመርን። ውሃ ወራችን ማለታችን ያደረሰ አሁን እንጫዋለን። ወደ ማለት ምናምን ብለን ግን አልተሳካም። ውሃው አንገታችን ጋር ደረሰ። ጥቂት ደቂቃ ላይ ቀረ። እንጮኻለን ወደ ማለት ምን አድርግ ብለን አንድ ሰው እንደ ነፍሴ ሀገራዊ እንደ የቀረበኛ ይባላል። የሁላችንም ሀሳብ ከዛች ወንዝ ወጥቶ ኑሯችንን ለመቀጠል ነው። ታስታውሳላችሁ? ከክርስቶስ ግራና ቀኝ ሁለት ወንበዴዎች ተሰቅለው ነበር። የግራው ወንበዴ አንተ ክርስቶስ ራስህን እኛንም ውደድ፣ የቀኝ ወንበዴ ግን ጌታ ሆይ በመንግስት በመጣ ጊዜ አሁን እኛ የግራውንን የቀኝ የግራው አውጣኝ አውጣኝ የግራው አድንን አለ።
ነው ጥሩ ስራ ሊሰራ መስሏችሁ ወንድ ልናው ካቆመበት ይቀጥላል። እግዚአብሔር ሰማያዊ ልመና ለምንድን ያውቃል? ስለዚህ ከእኛ ልመና የማን ልመና ይሻላል? የቅዱሳን ልመና። ስለዚህ ሁለት ምክንያት አለን የቅዱሳን አማላጅነት ያስፈልገው። አንደኛ እኛ ምን ስለሆነ ኃጢአተኞች፣ ሁለተኛ ከእኛ ልመና የቅዱሳን ልመና ምን ስለሚሻል፣ ሶስተኛው ልመና እግዚአብሔር በቅዱሳን መማለድ ስለሚፈልገው። እስቲ በሉ እግዚአብሔር በቅዱሳን መማለድ ይፈልጋል። እሱ ካለ አለ ማለት እግዚአብሔር እኛ ሄደን ኃጢአተኞቹ ጻድቃንን አማልዱኝ እንድንል ይፈልጋል። በምን አወቀ? በመጽሐፍ ቅዱስ ሁለት ምሳሌ ይሰጣል። ታላቁ አባታችን አብርሃም አብርሃም ጽርዋ ሃይማኖት ይባል ታላቁ አባታችን አብርሃምን ታውቁታላችሁ። የአብርሃም ሚስት ማን ነበረች? ሳራ። አብርሃም ሚስቱን ሳራን ይዞ ጌራራ ወደሚባል ሀገር ሄደ። በሄደበት ሀገር ሚስቱ እጅግ መልከ መልካም ስለነበረች እሷን ፈልገው እንዳይገድሉት ፈርቶ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ በውበቷ ተማረከ። ስለዚህ ሊያገባት ወሰነ። አስመጣት። ድንኳን አጥሎ ደንገጥሮች መድቦ ሳራ ለገሪቱ ሞሸር ነው። ምስኪን አብርሃም ቁጭ ብሎ ሚስቱ ሳራ ለገሪቱ ይታገባል። እግዚአብሔር ያሳያቸው። ይህም ታዲያ የጌራራ ንጉሥ አቤሜሌክ በተኛበት ይላል እግዚአብሔር ተገለጠለት። በደዌ መጥቶ መጀመሪያ ሰውነት ሁሉ አማተቱ እንዳትነካት የነቢዩ ሚስት ናትና እንዳትቀርባት አለው እግዚአብሔር። አይ ጌታ ሆይ አለ የጌራራ ንጉሥ፣ እኔም አልከው ሚስቱ መሆኗን ሳይሆን ስላላወቅማ እነግርሃለሁ እግዚአብሔር ስላላወቅም እነግርህ እንዳትነካት ወስደህ መልስለት ባሪያዬ አብርሃም ስለ አንተ ይጸልይልህ ያን ጊዜ ይቅር እልሃለሁ አለ እግዚአብሔር። የሰማችሁ ነው። አብርሃም ስለ አንተ ይለኝ ማንም እያለ ያለ ተመልከቱ። ወደ አብርሃም እንግዲህ ይህ የጌራራ ንጉሥ በዚያች ሌሊት በቀጥታ እየተነጋገረ ያለ ተመልካች እንኳን እንዲቀራረብ ቀርቶ ምዕመናን ሌሊቱን ሙሉ እግዚአብሔር ሲያናግር እግዚአብሔር እንኳን የቅዱሳን አማላጅነት ያስፈልጋል ያስፈልጋል። አብርሃም ስለተገን ስለገበረ ምን ጊዜ እንዲጸልይ አብርሃም አባታችን እንዲህ አለ፣ ጌታ ሆይ ሰዶምንና ገሞራን የሚያክሉ ከተሞች እንዴት ታጠፋለህ? እንደው ምናልባት እዚያች ከተማ ውስጥ 50 ጻድቅ ይገኛል። ስንት ጻድቅ? እንግዲህ ሰዶምና ገሞራ አዲስ አበባና ናዝሬትን ብላችሁ ያስሱ በጣም ብዙ ከተሞች 50 ጻድቅ ቢገኝ እንደው 50 እያሉ አብረህ ታጠፋለህ ወይ? ለ50 ብለህ እንኳን አትምርም ወይ? አንቺ ይቅር ያልከተማ ከ10 ሳምንት 8-9 ከሆኑ እነሱን አውጥቶ ከተማውን ያጠፋዋል። በምን አወቅ? በምን ዘመን ኖህን ሚስቱን 3 ልጆቹን ከእነሱ ሚስቶቻቸው 8 ነፍሳትን አውጥቶ ዓለምን በጥፋት ምናል አጥፍቷል። 3-4 ሚስቶች 3-4ቱን አውጥቶ ከተማይቱን ያጠፋል። በምን አወቅ? ከሰዶምና ገሞራ በወቅት ሚስቱን ከሁለት ልጆቻቸው ጋር 4 ሰው አውጥቶ ከተማይቱን አጠፋት። የመጨረሻ ቅዱስ ሶስቱን ምኖናል 3 ጻድቃን ሊያገኝ እግዚአብሔር እነሱን አድኖ ከተማ ያጠፋል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ አንዲትን ከተማ ላጠፋት በተነሳው ጊዜ በዚያች ከተማ ኖህ፣ ኢዮብና ዳንኤል ይገኛል። 3 ጻድቃን ሊገኙ እነሱን አውጥቼ ከተማውን አጠፋዋለሁ። የመጨረሻ ቅዱስ ሶስት ነው። ከ3 ካነሱ 2 1 ከሆነ ለአጣን የመጣው ለጻድቃን ይተርፋል። እግዚአብሔር የቅዱሳንን ቁጥር አያጥልቁም። በከተማችን ቅዱሳን እንፈልግ። ግን እግዚአብሔር በአይነት የምንለው ስለኖሩ ብሎ ለምንድን ነው የሚምረው? ምክንያቱም ራሱ ነግሮናል። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 5 ላይ ምን አለ? አንድ ገበሬ ወይን ተክሎ ቢጠብቅ አላፈራለሁ ሊቆርጠው መጥረቢያ ይዞ ሲሄድ ትንሽ የወይን ዘለላ ካየ ያንን ወይን ይቆርጠው አይቆርጠው? ያፈራ ነው ብሎ ይተዋል። እግዚአብሔር
እግዚአብሔር ያለ ከእናንተ መሃል ጥቂት ቅዱሳን ጥቂት ጻድቃን ካገኙ ለእነሱ ስም ከተማይቱን ሁሉ እምላለሁ ይቅር እላለሁ። እግዚአብሔር ቅዱሳንን ከከተማችን አያጥፋብን። የመጨረሻ ነገር ላንሳና ይበቃኛል። የሰማችሁ ነው ምናምን ግን የቅዱሳን አማላጅነት ለዚህ ነው ያስፈለገው። መቼም በዙሪያችን ሁሉ መናፍቃን ጠያቂዎችም አሉና ሲጠይቁን ስለ ቅዱሳን ህንፃ ሁለት ማለት ጥያቄ ነው። መጀመሪያ እሱ መጽሐፍ ቅዱስ ላይ ቅዱሳን ያማልዳሉ ምን ካለ አሳየኝና ዛሬ አማልዳለሁ ነው። ከነገራችሁ እንዲህ አይነት ጥያቄ ሰምታችኋል? እስቲ አሳየኝ ያማልዳሉ ምን ይላል? እውቀት የሌለው ሰው መቼስ እዚህ ፊት ብሎ የተናገሩ ባይኖር ነው ብሎ ይላል። እሱማ የለም ግን ቢሆንም ይላል። እውቀት ያለው ሰው ግን አብርሃም ለሰዶም አማልዶ ወይ ሙሴ ለእስራኤል አማልዶ ወይ ድንግል ማርያም ለቃና ለገሊላ አማልዶ ወይ እንዲህ ያዲና ብሎ ይጠቅሳል። ሲጠቀስባቸው ግን እኛ ተሳስተን ነው ለካ ቅዱሳን ያማልዳሉ ግን በመጽሐፍ ቅዱስ ላይ አለ አይሉም። ጥያቄውን ይቀይሯል። እኛ እኮ አያማልዱም አላሉም፣ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላል። ይላሉ አባቶቻችን። መናፍቅ ወራጅ ውሃ ሲወስዶ ሮም ወደ ታይ ሰፈር መሄድ ይፈልግ ነበር ይላል። ትራንስፖርት አገኘ ይላል። የትራንስፖርት ሲመረበት አሁን ይቀምጣል ይላል። በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላል። በእውነት እችንም ስላመኑልን ደስ ይለናል። በሕይወት ካሉ ምን ይላሉ? ያማልዳሉ ካሉ ሞት ነው ማለት ነው እርምጃ የሚከለክለው። ሞት ብቻ ከሆነ እርምጃ የሚከለክለው ቅዱስ ገብርኤል ይሞታል፣ ሚካኤል ይሞታል። ስለዚህ ምን ይላሉ ማለት ነው? እንደ ገብርኤል ክብር ምስጋና ይድረሳቸው ለመላእክቱ ሆነ ሞት ከሆነ እርምጃ የሚከለክለው ምን ነው? ቅዱሳን ሰዎችን ብለው መላእክቱ ብቻ ማለት ይላቸውና ሞት ከሆነ እርምጃ የሚከለክለው እና ሄኖክን እና ኤልያስን መጥተው ያልሞቱ ሕያዋኑ እነሱን አማልደው ይሉናል። ያሙሌ ግን ይመናል። ቅዱሳን ከሞቱም በኋላ ቅዱሳን ሰዎች ማማለድ ይችላሉ። ክርስቶስ ምን አለ? የሚያምልብኝ ቢኖር ቢሞትም እንኳን ሕያው ነው። ቅዱሳን ቢሞትም በሕይወት አሉ። ኃጢአተኞች ግን ቢኖሩም ሞተዋል። እንደውም አባቶቻችን የጻድቅና የዶሮ ክብሩ ከሞተ በኋላ ይላሉ። ከነጋራች ዶሮ አሁን በሕይወት እያለች ትከበራለች። ዶሮ ቤት ውስጥ ሳሎን ስትገባ ምንድን ነው የሚላት? ከታረደ በኋላ ይላል። እሺ ነው አይደል? የጻድቅና የዶሮ ክብሩ ከሞተ በኋላ ነው። ቅዱሳን እንደውም ክብራቸው የሚጀምረው በሕይወት ካሉ መቼ ነው? ሲሞት ነው። የጌታ ከክርስቶስ ጋር ልኖር ናፍቃለሁ፣ ይህ ከሁሉም ይሻል ነው አለ ቅዱስ ጳውሎስ። ሰማዕታቱ ቅዱሳኑ እንደውም የሚከብሩት ሲኖሩ ነው። ያማልዳሉ። አዎ መጽሐፍ ቅዱስ ይላል። ዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ያለውን ቃል ልንገራችሁ እናበቃለን። ምን አለ ቅዱስ ዮሐንስ? ስለ ክርስቶስ መስክረው የታረዱትን ሰማዕታት በእግዚአብሔር ፊት ቆመው በመሰዊያው ፊት አየኋቸው። ሰሞኑን በሀገራችን በማዕቀባቸው ምክንያት የታረዱ ወንድሞቻችን የሉም አሉ። ሲጎተቱ ሲሰቃዩ አይተናል፣ አዝነናል፣ ደምተናል፣ አልቅሰናል። እንደው መጨረሻቸው ምን ሆኖ ሆን ብላችሁ ታስቡ ከሆነ እኔ አላውቀውም፣ አላየኋቸውም። ቅዱስ ዮሐንስ ግን አያቸው፣ ቆመው አያቸው። እስከ መቼ ከማሽን ይፈሳል? እስከ መቼ አትበቀልም ጌታ ሆይ እያሉ በዙፋኑ ፊት እየጮሁ ስለኛ ይጸልያሉ፣ ያማልዳሉ። እስከ መቼ አትፈርድም አሉ። እንደነሱ የሚታረሙ የሌሎች ምዕመናን ቁጥር እስኪሞላ ድረስ ለጥቂት ጊዜ እረፉ አላቸው። ነጭ ልብስ ተሰጣቸው ይላል በሰማይ አክብሯቸዋል እግዚአብሔር ሆነ። እኛ ሲጎተቱን ያየነው በሰማይ ነጭ ለብሰው ከብረዋል። የሰማዕታቱን በረከት ያሳድርብን። ስለ ቅዱሳን አማላጅነት ያስፈልጋል ብለን እናምናለን። ይቆየን። የሰማነውን በልቡናችን ጽናት ይዛል።